ላይ ያለው ደም ከነጌጠማው እንደ መድረቅ ብሎ የሚያስፈራ ግርማን ተላብሷል። የደም ፈለግ ክፍል 2 እነሆ። ፈቃደኝነሽን የጫነው ባስ ከቆመ በኋላ የሹፌሩ ረዳት ቁርስ ልንበላ ለ5 ደቂቃ ልናቆም ስለሆነ ቁርስ መብላት የምትፈልጉ እንዲሁም መጸዳጃ ቤት መሄድ የምትፈልጉ ውረዱ በማለት ከመኪናው ላይ ማንም ሰው እንዳይቀር ብሎ ሁሉንም አስወረደ። ለፈቃዴ ስልክ የሰጠቻት ወጣት ራሄልና በፈቃድ ሁለቱም ወደ ምግብ ቤቱ አመሩ። እኔ ምልሽ በፈቃድ እንዳወራሽኝ ከሆነ ትናንትና አይደል ሀገር የገባሽው? መቼስ የሀገርሽ እንጀራ ናፍቆሽ ይሆናል። እነዚህ እንግባና ቁርስ እንብላ። አዎ በጣም ናፍቆኛል። ኧረ ነገር ግን አርብ ሮብን ትንሽ አረፍዳለሁ። ዛሬ ደግሞ ሮብ ነው። ሞቅ ይበልልኝ። አንቺ ቤ የተባረከ ይሆንልሽ። ይሄማ መመረጥ ነው በእውነቱ። ለእኛም ከበረከቱ በደረሰን እና ደግሞ ገና የ3 ሰዓት እና የ4 ሰዓት መንገድ ይቀረናል። በጣም እንዳትጎጂ። የሆነ ነገር ይዤልሽ ልምጣ። ምን ትፈልጊያለሽ? አይ ችግር የለውም። ቀጥታ እናቴ ቤት ነው የማርፈው። ጨጓሬ ገና ብዙ ችግሮች ይጠብቁታል። እስከዚያው አረፍ ይበል። እውነትሽን ነው። የገጠር እናቶች በልተን የበላን አይመስላቸውም። ጠንቀቅ እያልሽ ማስቲካውንም ምኑንም ገዝተሽ ከቦርሳሽ አድርጊ። ቁንጣኑም ብዳ ነው። ተባብለው ራሄል ወደ ምግብ ቤት ስትገባ በፈቃድ እዛው ዘወር ዘወር እያለች የናፈቃትን የሀገሯን ንጹህ አየር እየወሰደች ከሲኦል ገነት የገባች መስል በአግርሞት ግራ ቀኙን መመልከት ጀመረች። የአየሩን ቅዝቃዜ፣ የእጽዋቱን ልምላሜ፣ የአበቦቹን መፍካት ላየ ሀገራችን እንደ ገነት ናት ሊባልላት የሚችል ድንቅ ሀገር አለችን። እኛ ግን እንደ ግለሰብ ሳይሆን እንደ መላ ሀገር በበረሃው ያስቀራችሁ ተብለን የተረገምን ይመስል በየበረሃው ወድቀን በየዱሩ ተሰደን ከለምለሙ ሀገር በአመዱ ያኑራችሁ እንደተባለ ሰው ከሰው ሀገር እንገኛለን። ከአዲስ አበባ የጀመሩት ረጅም ጉዞ በሰላም ተጠናቆ መኪናው የሚቆምበት አካባቢ እየደረሱ ስለሆነ ከተማው መግቢያ ላይ ወራጅ ካለ ወራጅ እያለ ረዳቱ ይጣራል። ግማሹም ለመውረድ ይዘገጃጃል፣ ግማሹም ሲወርዱ ይታያሉ። በዛው ከትንሽ ሰኮንዶች በኋላ መኪናው ቆመ። እሺ በፈቃድ በእውነት ስለተዋወቁሽ በጣም ደስ ብሎኛል። በድጋሚ እንኳን ለሀገርሽ አበቃሽ። ትንሽ ልፍታ ያለሽ እኔ ቤት የደረሰው በዚያ ወረድ ብሎ ነው የኔ ቤት። በዚያ ጋር ይታይሻል። ምሳ በልተሽ ውሃ ጠጥተሽ ብትሄጂ ምን ይመስልሻል? እህቴ ራሄል በእውነት እኔም ላመሰግንሽ ይገባኛል ስለ ሁሉም ነገር። እኔም ስለተዋወቅን ደስ ብሎኛል። በእውነቱ የቤተሰቦች አይናቸውን ለማየት ከመቸኮል የተነሳ አራበኝም ውሃም አልጠማኝም። በይ መልካም ቀን ይሁንልሽ። የእኔ ቤት ከከተማው ትንሽ ወጣ ይላል። ፀሐዩ እየገረረ ስለሆነ አሁን ልውጣ። 6:40 እያለ ነው። እስከ 7 ሰዓት ቤት ይደርሳለሁ፣ አታስቢ። በይ በቃ መልካም ጉዞ ይሁንልሽ። ቻው ተባብለው ይለያያሉ። ሁለቱም ወደ የቤታቸው ይሄዳሉ። በፈቃድ የጀርባ ሻንጣ ስለያዘችና ፀሐይም ስለሆነ ጾመኛም ስለሆነች ደክሟት በቀስታ እየተጓዘች ነው። ቤታቸው አካባቢ ስትደርስም ለራሷ ወይንም በልቧ ከተለያየን በስንት ዓመት የልቀላቀል ነው። አውደ ዓመት ስለነበረ በእርግጠኝነት ሁሉም ከቤት ይኖራሉ እያለች ብቻዋን እያወራች የውጭውን በር ከፍታ ገባች። ወደ ውስጥ እየገባች የቡና የዕጣኑ ሽታ ይሸታታል። በሮብ ቀን የስጋና የዶሮ ወጥ ሳይቀር ይሸታታል። በጣም በመደናገጥ በዛሬው ቀን የሚሸተኝ ጾመኛ ስለሆንኩ ሰይጣን ሲፈታተነኝ ነው እንጂ እያለች ለራሷ እየነገረችው ወደ በረንዳው ደረሰች። ከግቢ የአቶ ደበበ ቤተሰቦች አቦል ቡና ከእነ ጉርሷ አቅርበው ጭሳቸውን እያጫጫሱ በጧቱ የበግ ወጥና የዶሮ ወጥ አቀራርበዋል።
በሩ ላይ ያለው ደም ከነጌጠማው እንደ መድረቅ ብሎ የሚያስፈራ ግርማን ተላብሷል። ቤቶች እዚህ ቤት፣ አረ እዚህ ቤት ሰውም የለ እንዴ ብላ በሩ ላይ ስትደርስ ቀጥ ብላ ቆማ ከእግሯ ስር ጀምራ ወደ ውስጥ ስትመለከት ህልምም እውነትም ይሁን መለየት አልቻለችም። በተሳሰረ አንደበት አባቷንም እናቷንም በመጣራት ምንድነው? ንገሩኝ፣ ምን እያረጋችሁ ነው? እያለች በጣም በመደናገጥ በመጠየቅ ላይ ሳለች ሰውነቷ በዛው ቅጽበት ከቁጥጥሯ ውጪ እየሆነባት መጣ። በዚህን ጊዜ እናቷ ወይዘሮ በላይነሽ ከቡናው ላይ ብድግ በማለት ልጄን እንደው ድራሽ አባቴ በጠፋ፣ አይዞሽ እንደው በፈቃድ እኔን ዛሬ ምን እግር ጣለሽ? እንዴት መጣሽ? እንደው የኔ ልጅ የኔ እንደው ጉድ እኮ ነው ብላ ወደ ስደተኛዋ ወደ ባይተዋሯ ልጇ ትገሰግሳለች። ሁሉም ከያሉበት ተነስተው እየተጫጫሁ ወደ እርሷ ይሮጣሉ። በፈቃድ ከበሩ 2 እግሯ እንደገባ ገና በዛው ከነሻንጣዋ ከቁሟ ወደቀች። ተንደፋድፋ በአፏ አረፋ ትደፍቅ ጀመር። ተሯሩጠው ሁሉም እንደቀረቡ እየተጫጫሁ ለመያዝ ለማንሳትም ይሞክራሉ። አይኔ ልጄን በገዛ እጅ አሰናከልኳት፣ ልጄን አበላሸሃት። ከበብ ደግሞ እንደው ምን ሆነሻል? ቅድም ጀምረሽ እንዶ ትነካኪያለሽ። ምን አለበት እንደው ብታጫጭሹ፣ ከሰሉ እንደሆነ ተገዝቷል። ምን አለ እንደው እጣኑን በደንብ ብታደጊበት። ማጨሻው ላይም አለ አይደል እንዴ ሰንደል ማድረጊያ፣ እስኪ 4ቱም ላይ አድርጊበት እባክሽን። ረከቦቱ ላይም አድርጊበት። አጫጭሹ፣ ቡናውንም አምሽው፣ ፈንዲሻውንም አድርጊ። እንደው ቢሆንልሽ እና የማሽላውን ቆሎ ብቆይ ጥሩ ነበረ። ጨመርመር አታድርጊውም እንዴ? እንደው የሚጫጫሰውን አታይም እንዴ እንዴት እንደው እንደሚያንዘፈዝፋት? ኧረ ተይ እባክሽ እንደው እባክሽ። እሱ እንደው የእናትና የአባቴ ውቃቢ፣ እሱ ጠቋር ያውቀዋል። ልጄን ይፈውስልኛል፣ ልጄን ያድንልኛል። ለእሱ ሰጥቻለሁ። ከሱ ውጭ ማናለኝ? አዎ አደራችሁ በይ። አሁን እንደው ሸል እንዲላት ተወት እንዲያደርጋት እንትን በይ እስኪ በይ፣ አደራ አድርጊው፣ አጫጭሽው። ምን እንደይችለም እንዴ ያፈዛታል እንዴ? እኔ ምን ታይኛለሽ? ልጅቱ እንዴት አቶ ደበበ በፈቃድን ከትከሻዋ በኩል ልጆቹ ከእግሯ በኩል እናትየዋም አቃቅፈው መቀመጫ ቦታ ለማስቀመጥ ይሞክራሉ። የበፈቃድ ሰውነት ግን እንደደረቀ እንጨት ደርቆ አልተጣጠፍም ብሏቸዋል። አለም ግን ከመካከላቸው ፈንጠር በማለት ወደ መኝታ ክፍሏ ሮጣ የግል ዕቃዎቿን ከምትደብቅበት ቦታ ምስለ ፍቁር ወልዳና ውዳሴ ማርያም አንድ ላይ አምጥታ ቤተሰቦቿ ሳያዩዋት በፈቃድ ደረት ውስጥ ሸሸገችው። ድምፅ ላለማውጣት በልቧ አምላክን የወለድሽ እመቤታችን ሆይ ትውልድ ሁሉ አንቺን ብቻ ያመሰግኑሻል። የእግዚአብሔር ከተማ ሆይ ነቢያት ድንቅ ድንቅ ነገር ተናገሩልሽ። ደስ የተሰኙ የጻድቃን ማደሪያ ሆነሻልና የምድር ነገስታት ሁሉ በብርሃንሽ ይሄዳሉ። ሕዝቡም ሰራዊቶቻቸውም ሁሉ በብርሃንሽ ይሄዳሉ። ማርያም ሆይ ትውልድ ሁሉ ያመሰግኑሻል። ካንቺ ለተወለደውም ይሰግዱለታል ያገኑታልም። ቅድስት ሆይ ለምኝልን፣ እባክሽ እህቴን አደራሽን ጠብቂልኝ እያለች ውዳሴ ማርያም ዘረቡን ትደግም ጀመር። አደራ ብዬሽ ያላንቺ ማናለኝና እያለች ትማጸን ጀመር። በፍቃድ ውዳሴ ማርያምን እህቷ ስትደግምላት
እንዲሁም ስዕል አድኖ ሰውነቷ ላይ እንዳረፈባት የሰውነቷ መድረቅ ይላላል። ነገር ግን አትነጋገርም፣ አትንቀሳቀስም፣ ራሷንም አታውቅም ነበር። እጄን በእጄ ልጄን ዛሬ አበላሸኋት እያለ ከበፈቃድ ጀርባ ላይ ሻንጣዋን እያላቀቀ በድንጋጤ የሚይዘው የሚጨብጠው ጠፍቶታል። እናቷ በላይነሽም ውሃ አምጥታ የእናቴ አባቴ ውቃቢ እባክህን ማርልኝ እያለች በፍቃድ ላይ ታፈስባታለች። እኛ ስደተኞች ሁሌም ቢሆን ለሌሎች ደስታና ለሌሎች ምቾት ስናስተካክል እኛነታችንን እንዘነጋዋለን። ቤተሰቦቼን ከስደት ድንገት መጥቼ ደስ ላሰኛቸው ተብሎ የታቀደ ሌሎችን የማስደሰት እቅድ በፈቃድን የህይወት ዋጋ ሊያስከፍላት የተዘጋጀ ይመስላል። በእውነቱ በእናቱ ጓዳ እንዳላደገና ትንሽ ትልቁን እሺ ብሎ ታዞ እንዳላደገ ልጅ የአረብ ሀገር ሴት የሚል የተሰጠን ቅጥይ ስም የእናት አባቷ ልጅና ኢትዮጵያዊ ዜግነት የሚለውን ማንነታችንን የተካ ይመስላል። በአጠቃላይ የአረብ ሀገር ሴት ከተባለ ትንሽ ትልቁ ዘመድ ወዳጁ የሚታየው አንድ ነገር ነው። እርሱም ከእርሷ የሚያገኙትን ቁሳዊ ነገር። የሚፈልጉት ነገር በሚገባ ከተሳካ በኋላማ አይደለም ቤተ አዝማድ ቀርቶ ወላጆች እንኳን አብረዋቸው ላሉት ልጆቻቸው ያደላሉ። ስደተኛ ሴት ለራሷም እንኳን አትሆንም ብለው ከማሰባቸው የተነሳ አንድም ራሷን አውጥታለች የራሷ ጌታ ናት ብለው ስለሚያስቡ፣ አንድም አእምሮ በሽተኛ ናት ብለው ስለሚያስቡ ነው። እንዴት እንዲህ ይላሉ ብሎ የሚጠይቅ አይጠፋም። ነገር ግን እውነታው ይኸው ነው። ቆም ብለን ካሰብነውና ወደኛነታችን መመልከት ከጀመርን ሁሉንም በግልጽ መረዳት እንችላለን። ለምን የራሷ ጌታ ናት ያሉ ይመስላችኋል? ለምን አእምሮ ቢስ ናት ያሉ ይመስላችኋል? የራሷ ጌታ ናት የሚሉት እነርሱ ካላቸው ለራሳቸው የሚገባውን አድርገውና አስቀርተው የተረፈ ነገር ከሆነ ነው ለሌላ አካል የሚያካፍሉት እንጂ ራሳቸውን በድለው አይደለምና። ስለዚህም ተርፏት ነው ብለው ያስባሉ። እንዲሁም አእምሮ ቢስ የሚሉትም አእምሮዋን ስላጣች አይደለም፣ ይልቁንም ከራሷ ጥቅም የነሱን ስለምታስቀድም እንጂ አንዳች ቅርስ ሳይኖራት እነርሱን ባለ ቅርስ ስለምታደርግ ነው እንጂ ለራሷ የረባ ልብስ ሳይኖራት እነርሱን ስለምታሽቀረቅር ነው እንጂ እሷ ታማ ወገቧን በጨርቅ አስራ እነሱን ስለምታሳክም እንጂ አእምሮዋ ትክክል ቢሆንማ ዝንጀሮ እንኳን መጀመሪያ የመቀመጫዬን አለች አደል የሚባለው። ከዚህ የተነሳ አእምሮ ቢስ ናት ይላሉ። አእምሮ ቢስ መባሉ የሚጀምረው ከውጭ እንዳይመስላችሁ። አፈሩን ቅማችሁ ካደጋችሁበት ከአባታችሁ አጥር ግቢ እንጂ። ወዳጆቼ ሆይ ነገሮቹን ሁሉ ኑሯችን ሁሉ ጥበብና ማስተዋል የተሞላ ይሁን። ቶሎ በየቀረበውን ማዕድ አምጪ፣ ቤቱ የሚፈንጠቅበት እህሉን እንቃመሰው፣ እሷንም አቅምሻት። ማነሽ ሰርካለም? ያንን የቀረበ እንጀራ ወደዚህ አስጠጊ ውስጥ ቶሎ በይማ፣ ቶሎ በይ። ሰርካለም ፈጠን ብላ የቀረበውን እንጀራ አንስታ ታስጠጋለች። ወደ በሩም በጠስ ጣል አድርገው ሁሉም ማዕዱን ይቀምሳሉ። በፍቃድንም ያጎርሷታል፣ ቡናውንም ይጠጣሉ፣ ያከትማሉም። በላይነሽ ቡናው ከከተመሲ ዛጎልማ ወይንም ገብስማ ካልተገኘም አብዴል ከጠፋም ጥቁር ብቻ ዶሮ ያለበት ቤት ካለ አፈላልጊና ይዞርላት።
እሺ እንዲያይሻል ይሆን ደበበ? ሰርካለም የእኔ ልጅ እስኪ እዚህ እየጎረቤቱ እየመንደሩ ወደዛ ወደየአካባቢው ጥቁር ዶሮ ያየሽበት ቤት ካለ እስቲ እንደው ብር ብለሽ ፈልጊልኝ። እኔ እንደው ይቺ ምራቅ እንደው ሳደርቅ ቶሎ ብለሽ እንዱ ማን ደበበ እስቲ እንደው ለሰርካለም የዶሮ መግዣ ብር ስጣት። እንደው ምን አልኩት አምላኬን? ምን በደልኩት? አንድ ልጄን ምን በደልኩት? ኧረ ጉዴ! ኧረ ጉዴ! እኔ ሳፈስኩ ገበርኩ። እኔ ውይ አሁንስ እመይ በፈቃድ አልበቃ ብሎች ደግሞ ሰርኬን ለሌላ ሰው ቤት ታበላሻት ለዛውም በዚህ በቀትር መልሽልኝ። ከጧቱ የትም እየተንከረፈፍሽ ሰዓት ያስተጓጎለውና ውቃቢ ያስራቀኝ ማን አባሽ ሆነና ነው? ዞር በይ እስኪ ወደ ዘር እየረዛ ብሎ በኃይል ተነስቶ ዓለምን በጥፊ ይመታታል። ወይዘሮ በላይነሽ ግን ቶሎ ተነስታ ዓለምን ወደ ኋላ ሳብ አድርጋ አዙራ አቶ ደበበን ከፊት ለፊቱ አድርጋ ታረጋጋው ጀመር። ታው ተረጋጋ፣ አሁን የምንረበሽበት ሰዓት አይደለም ትለዋለች። አቶ ደበበ ትቷቸው ወደ በፈቃድ እየተጠጋ ልጄን በስንት ዓመቷ ወደ ቤቷ ብትመጣልኝ ቀብሬ ላርፍ ነበር፣ ወይኔ ወይኔ እያለ እያዘነ በፈቃድን ታቀፍ ብሎ ራሷን ያሻሽ ጀመር። ሰርካለም አንቺ ወደ ላይኛው መንደር ፈልጊ፣ ዓለም ደግሞ ወደ ታችኛው መንደር ፈልጊ። ከበብ ደግሞ ቶሎ በይ እቃውን አዘገጃጁ። ለካ እንደው ሰሞኑን ያደነዘዘኝ እንደው ነፈስ ያደረገኝ ቤት የመከራ ሊያመጣብኝ ኖሯል። እኔ ልጄን ምን አየብኝ? ምንም ዋጋ በከፈልኩና እንደው የእናቴ አባቴ ውቃቢ የልጄን ሕይወት ብቻ እንደው ባተረፈልኝ። እውነት እንደው እናንተማ ልጄን ካልማራችሁልኝ ይቆጠልክስ በፍቃድ ምንም አትሆንም እኮ ለምንድን ነው የምትለኝ ሲሉ እኔ ምን አባቴ አውቄ እኔ ምን አባቴ ያወቅኩትና ነው የኔ ልጅ? ምን አውቄው እኔ አባባ እንዳለው ዛሬ እየደገስነው አምላክ ከክፉ እንዲጠብቅን እንዲያሳድግን ነው አይደለ? እና አሁን ለምን ታለቅሳለሽ? እየተባባሉ በመሯሯጥ ሁለቱ ልጆች ዶሮ ፍለጋ ከበብን ቤቱን ወደ ማቀላጠፍ ተሰማሩ። በላይነሽ ሼህ መሐመድ ጋር አንቺ ትሄጂ ወይንስ እኔ ሄጄ ልምጣ? ጠየቅ እናድርግላት፣ ጽሕፈትም ምን የሚጽፍላት እንደሆነ የሚሉትን እንስማ። እንደው ደበበ አንተ ብትሄድ አይሻልም ወይ? እኔ ቤቱን ላቀለጣጥፈው። ተነሳማ፣ ከልጆቹ መቼም አንተ ትሻላለህ። ተነስ እባክህን ብላ በቀጣይ ለሚመጣው ነገር በፍራቻ ፊት ለፊት እየተያዩ መለሰች። አቶ ደበበ እውነትሽን ነው እኔ ሄጄ ልምጣ ብሎ በፈቃድን አልጋ ላይ አስተኝቶ ወጣ። በላይነሽ ጋቢ አንጥታ በፈቃድን እያለቃቀሰች እየሳመች ታለባብሳታለች። የተላኩት ልጆች በበኩላቸው ሰርካለም እንደ ወፍ እየበረረች እንደተባለችው የሰፈሩን ቤት ሁሉ እየቆረቆረች ስትጠይቅ ቆይታ ከሆነ ቤት አንድ ጥቁር ዶሮ ይዛ ተመለሰች። እህቷ ዓለም ግን እናቷ እንዳዘዘቻት ወደ ታች መንደር መፈለጉን ትታ ዳገት ቁልቁለቱን በእጇም በእግሯም እየዳኸች እያለቀሰች ትሮጣለች። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሰማራኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም።
በትርህና ምርኩዝህ እነርሱ ያጽናኑኛል። አቶ ደበበ ደግሞ አዋቂው ቤት ሲደርስ ጫማውን አወላልቆ ገባ። በሌላ በኩል ወጣቷ ዓለም እየተደፋች እየተቃናች ውዳሴ ማርያም ዘሰኞ እየደገመች ጉዞዋን በደመ ነፍስ ቀጥላለች። አዳም ሆይ መሬት ነህና ወደ መሬት ትመለሳለህ ብሎ የፈረደበትን የሞት ፍርድ ያጠፋለት ዘንድ ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። ቅድስት ሆይ ለምኝልን። ድርሳነ ቅዱስ ሚካኤል። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላኤ ዲያብሎስ ሰራዊት በአሸናፊ በእግዚአብሔር መቅሰፍት መዓት ፈጽመው ይደምሰሱ። በመዓልትና በሌሊት በቀትርና በሰዓት ከጠዋት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጢስ ተነው እንደ ጉንበን ነው ይጥፉ። አሜን እያለች እየደገመች ወደ ቅድስት ድንግል ማርያም ቤተ ክርስቲያን ቅጥር ግቢ ደረሰች።